ሽማግሌዎች ወይም ቄሶችን እረኛ ይላቸዋል ባይብል። አሁን ጥያቄው ኢየሱስ እረኛ ነው ወይስ አይደለም? እግዚአብሔር ነው አይደለም? አይደለም። ጥያቄ የተጠየቀው ጥያቄ አምልኮ የሚለው ቃል ለኢየሱስ የዋለበት ጥቅስ አለ ወይስ የለም ነው? ጥቅስ ነው የፈለግነው እኛ ጥቅስ ነው የፈለግነው። ስፔስ ላይ እሺ፣ ጥቅስ ልስጥ። እሺ፣ አድምጠኝ። ለምሳሌ እስኪ አንተ አላህ ያናገረው መምህር ነው ያናገረበት ጥቅስ ስጠኝ። ቶሎ የለም ስፔስ ላይ አረስት አለ የገባበት አላህ ድምፁን ያሰማበትን አንተ ካለዚያ ጠዋት ድምፁን ያሰማበትን አንተ ካለዚያ በሙሴ መምኑ ይላል ሰው ሙሴ ከእግዚአብሔር መጣ። ይሄን እሱ አይገናኝም። እዚህ ጋር ልታምታታ አትችልም። አመኑ ይኸውልህ፣ ቆይ አመኑ ማለት አመለኩ ማለት ነው ብለኸኛል። አይደለም። ይሄን እሱ ተመሳሳይ አይደለም። አመኑ ሲባል እኮ አይደለም። አመኑ የሚለውን ነገር ነው የፈለኩት። አመኑ የሚለውን ነው የፈለኩት። ኖ አመኑ ማለት አምልኮ ነው ወይ ብዬ ስልህ ከእግዚአብሔር ስለመለሰልኝ ነው የጠየቁት። መልስልኝ። መጀመሪያ እሱ ሊትራሊ እንዲመለክ የተጻፈበት ነው። አምልኮ ነው። አይ ስግደት ነው ወይስ አምልኮ ነው? ጥቅሱ ነው። እንደገና ሌላ የሚያስርልህ ቦታ ትጨምርልኛለህ። አንድ ስድስት ላይ ያዝልኝ ትጨምርልኛለህ። እሱ ሲያንሰኝ ማለት ነው። ጉርሻ አንዴ ነው የሚጎረሰው። ከዛ በኋላ ነው እሱ ሲያልቅ ሁለተኛውን አላምጬ አወራርጄ ወደ ውስጥ ሲገባ ከዛ ሁለተኛው ታጎርሰኛለህ ማለት ነው። መጀመሪያው ራሱ ዮሐንስ ወንጌል 16 ላይ ስታመክተው በዚያ ቀን አብን እንድለምን ትላላችሁ፣ እኔ ግን ስለእናንተ አብን የምለምን አይደለም ይላል። አላቃችሁም ነው የሚላቸው። ማቴዎስ 7:22 ላይ ስትመለከተው በዚያ ቀን አለ ጌታዊ በስም አጋንንትን አላወጣንም፣ በስም ብዙ ታምራትን አላደረግንም፣ በስም ብዙ ታምራትን አላደረግንም፣ ትንቢትን አልተናገርንም ይሉኛል አለ። እኔ ግን አለ በዚያን ቀን አላቃችሁም እላችኋለሁ አለ። ስለዚህ ሰላም አለይኩም ወራህመቱላሂ ወበረካቱ። ተመልሼ መጥቻለሁ። እሺ እንዴት ናችሁ? እሺ ትምህርታችንን እንጀምራለን ኢንሻአላህ። ምንድነው መሰላችሁ እውን ኢየሱስ ይመለካልን የሚል አርዕስት ነው ያለው። አርዕስቱን እዩት። አንደኛ ኢየሱስ ክርስቶስ የሚል ባይብል ላይ ብዙ ቦታ ላይ አለ። ኢየሱስ እንደምታውቁት የሚለው ስም በዕብራይስጥ ያሸዋ፣ በግሪክ ሰብትጀንት እና በአዲስ ኪዳን ግሪክ ኮይኔ ኢየሱስ እየተባለ በተለያየ ቋንቋ የተለያየ ሊንጉዊስቲካል አፕሮች ዲፈረንስ ቢኖረውም ነገር ግን ኢየሱስ የሚለው ስም ፍጡራን ሲጠቀሙበት የነበረ ስም ነው። የናዝሬቱ ኢየሱስ ከመምጣቱ በፊት የነዌ ልጅ ራሱ ኢየሱስ ይባል ነበር። ያሸዋ በዕብራይስጥ ኢየሱስ፣ በግሪክ ሰብትጀንት ይባል ነበር። ለምሳሌ ሐዋርያት ሥራ 7:45 ላይ ብትመለከቱት ኢየሱስ የሚል ቃል እናገኛለን ማለት ነው። ለኢያሱ አማርኛ ላይ ኢያሱ ብለው እንግሊዝኛ ላይ ጆሹዋ ብለው ያስቀመጡት በዕብራይስጥና በግሪክ ተመሳሳይ ስም ነው። በግዕዝም ራሱ ኦሪት ዘኢየሱስ ይባላል። መጽሐፈ ኢያሱ ማለት ነው። ኢያሱ አንዳንድ ላይ ስትመለከቱት ኢየሱስ የነዌ ልጅ ኢየሱስ ወልደ ነዌ ብሎ ነው የሚያስቀምጠው። ስለዚህ አንደኛ ኢየሱስ የሚለው ስም የፍጡር ስም ነው። ሁለተኛ ክርስቶስ ተብሎ ፈጣሪ የለም። ክርስቶስ ማለት የተቀባ ማለት ነው፣ የተሾመ ማለት ነው፣ ቅቡ ማለት ነው፣ ራሱ ማለት ነው። ክርስቶስ የሚለው የግሪክ ቃል ወይም ደግሞ መሺያህ የሚለው የዕብራይስጥ ቃል፣ ክራይስት የሚለው የእንግሊዝኛው ቃል አኖይንትድ ዋን ማለት ነው። መሲህ የሚለው የአረብኛ ቃል ሲተረጎም የተቀባ ማለት ነው። ስለዚህ ኢየሱስ ምንድነው? የተቀባ ነው። ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ አምላክ የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው ነው የሚለው። ስለዚህ የተቀባ አካል ነው። አምላክ አይቀባም። አምላክ ቀቢ እንጂ ተቀቢ አይደለም። ስለዚህ ኢየሱስ ምንድነው ብሎ ነው መጽሐፍ ቅዱስ የሚያሰምረው? ክርስቶስ ነው ብሎ ነው የሚያሰምረው። ሐዋርያት ሥራ ምዕራፍ 5 ቁጥር 42 ላይ ስትመለከቱ እንደዛ ነው። ኢየሱስ እርሱ ክርስቶስ እንደሆነ ያስተምሩ ነበር የሚለው። ሐዋርያት ሥራ 17:3 ላይም ኢየሱስ እርሱ ክርስቶስ እንደሆነ ይናገር ነበር። ኢየሱስ ክርስቶስ ነው ብሎ ማመን የአቂዳ መሰረት ውስጥ አንዱ ነው። ራሱ በቁርአን ውስጥ ወደ 11 ቦታ ላይ ኢየሱስ መሲህ እንደሆነ ይናገራል። ኢሳ አልመሲህ ኢሳ እያለ ይናገራል ቁርአን ራሱ። ስለዚህ ኢየሱስ የሚል ነው የምናገኘው። ስለ ፈጣሪ ሲናገር ደግሞ ዮድሄ ዋውሄ ኤሎሂም ነው የሚለው፣ ያህዌ አምላክ ወይም በአማርኛ ላይ እግዚአብሔር አምላክ እያለ ይናገራል። ስለዚህ እግዚአብሔር አምላክ እንጂ መሲህ አይደለም። እግዚአብሔር መሲህ ነው የሚል ባይብል ላይ የለም። ስለዚህ ከስሙ ጀምሮ የፍጡር ስም ነው። ማዕረጉ ክርስቶስ የሚለው ጄኔሪክ ኔም ነው ወይም የማዕረግ ስሙ ነው። የተጸውዖ ስሙ ኢየሱስ ነው። ኢየሱስ ክርስቶስ ስንል ስለ ፍጡር እያወራን ያለን። ፍጡር ደግሞ አይመለክም፣ አምልኮም አይገባውም ራሱ ማለት ነው። አምልኮ የሚለው ቃል በዕብራይስጥ አቫድ ይባላል። በግሪክ ሰብትጀንት እና በኮይኔ ግሪክ ደግሞ ላትሪያ ይባላል ወይም ደግሞ ላትሪዮ ይባላል።
አምልኮ የሚለው ቃል ለኢየሱስ ያገለገለበት ጥቅስ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ የለም። አለ የሚል ሰው ካለ ልብ አድርጉ፣ እያልን ያለ ነው ፕሮስኮኒዮ አይደለም። ፕሮስኮኒዮ ማለት ስግደት ማለት ነው። ስግደት የሚለው ቃል ለፍጡራን ይውላል። ለምሳሌ አንደኛ ዜና መዋዕል ምዕራፍ 29 ቁጥር 20 ላይ ጉባኤ ሁሉ ለአምላካቸው ለያህዌና ለንጉሥ ለዳዊት ምን አሉ? ሰገዱ ነው የሚለው። ራዕይ 9 ላይም እንዲሰግዱ አድርጋቸዋለሁ ይላል። እንግሊዝኛ ወርሺፕ ነው የሚለው። ወርሺፕ ማለት ትርጉሙ ወርዝነስ ማለት ነው። ራሱ ወርዝነስ ዋጋነት ማለት ነው ትርጉሙ። ሪስፔክትን ለማመልከት ይመጣል። ኢያሱ 5:15 ላይ ለመላእክት አለቃ ለሚካኤል ኢያሱ የሰገደውን ስግደት ለማመልከት መጥቷል። ናቡከደነጾር ለዳንኤል የሰገደለትን ስግደትና ራዕይ 3:9 ላይ ደግሞ ኢየሱስ ለኤጲስቆጶሱ የሚያሰግደውን አሰጋገድ ለማመልከት ወርሺፕ የሚለው ቃል መጥቷል። ጉድ ሰርቪስ የሚለው ቃል ወይም አምልኮ በአማርኛ ወይም ደግሞ ላትሪያ ወይም ደግሞ ሌላ አቫድ የሚለው የዕብራይስጥ ቃል ለኢየሱስ አገልግሎት ላይ የዋለበት የለም። ከዛ ይልቅ ግን የሉቃስ ወንጌል ምዕራፍ 1 ቁጥር 31 እና 32 ላይ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል አለ። ጌታ አምላክ ማን ነው? እስራኤል ስማ ጌታ አምላካችን አንድ ጌታ ነው የተባለው ዘዳግም 6:4 እና ማርቆስ 12:9 ላይ ያለው ማለት ነው። ኢየሱስ ሲያስተምር ምን አለ? ማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ ማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ ለጌታ ለአምላከ ስገድ እርሱም ብቻ ምን በል አምልክ። ብቻ ሞኖስ ብቻ ኦንሊ እሱም ብቻ አምልክ። አያችሁ፣ አምልክ ለሚለው ቃል የገባው ላትሪዮ ነው ወይም ላትሪያ ነው። ስገድ ለሚለው ደግሞ ለጌታ ለአምላከ ስገድ ለሚለው ቃል የገባው ደግሞ ምንድን ነው? ፕሮስኩኒዮ ነው። ስለዚህ መስገድና አምልኮ ይለያያል። ስግደት የአምልኮ ክፍል ቢሆንም ስግደት ሁሉ ግን አምልኮ አይደለም። አምልኮ የሚለው ቃል ባይብል ላይ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ለኢየሱስ የዋለበት ጥቅስ የለም። አይ ኢየሱስ እንደሚመለክ የሚያሳይ ወይም አምልኮ የሚለው ቃል ለኢየሱስ አገልግሎት ላይ የዋለበት ጥቅስ አለ የሚል ሰው ካለ አንዳንድ ታሳያላችሁ። ባህሪ ጋር መመሳሰል ነውና የኔ ጥያቄ አሁን ቶፒክ ዳይቨርት አታድርግ። ጥያቄው ላይ እውን ኢየሱስ ይመለካልን ይላል እና እቺ ጮማ የሆነች ጥያቄ ናት። ጮማ የሆነ መልስ የሚያስፈልገውን አምላክ እንድታመልኩ ጥሪ እናቀርብላችኋለን ማለት ነው። ይሄ ነው ልዩነቱ ማለት ነው። ኡስታዝ ሽማግሌዎች ወይም ቄሶችን እረኛ ይላቸዋል ባይብል። አሁን ጥያቄው ኢየሱስ እረኛ ነው ወይስ አይደለም? እግዚአብሔር ነው አይደለም? አይደለም። ጥያቄ የተጠየቀው ጥያቄ አምልኮ የሚለው ቃል ለኢየሱስ የዋለበት ጥቅስ አለ ወይስ የለም ነው። እሱን እንትን በልና እንትን በል። ካልሆነ ወይ ወርደ ታች ላይ ታብታብ አድርግ ማለት ነው። ተረጋግተህ ማውራት አልቻልክም። እሺ ላውራ፣ አድምጠኝ፣ እንደማመጥ። ጥቅስ ነው የፈለግነው እኛ ጥቅስ ነው የፈለግነው። ስፔስ ላይ እሺ፣ ጥቅስ ልስጥ። እሺ፣ አንድ ጥቅስ ልስጥ። እሺ፣ አድምጠኝ። ለምሳሌ እስኪ አንተ አላህ ያናገረው መምህርን ያናገረበት ጥቅስ ስጠኝ። ጦሎ የለም ስፔስ ላይ ተረጋጋ። አረስት አለ የገባንበት አላህ ድምፁን ያሰማበትን አንጣ፣ ካለዚያ ጠዋት ድምፁን ያሰማበትን አንጣ፣ ካለዚያ ጠዋት ነው። ይኸውልህ መረጋጋት ያስፈልግሃል እንዳያስወርዱ። ምክንያቱም ቶፒክ አለ አክብረው ያስወርዳችሁት። አረስት እኮ አለ እኮ አረስቱ ላይ ሂድና ከፈለክ ያ ሌላ እንትን ነው። ይሄ መሸሻ ነው። ይሄ እኮ ልጅነት እኮ ነው። አያውን አይቶ ዳውላውን ይላል የሀገሬ ሰው ማለት ነው። እና ዋናው አረስቱ እዚህ ጋር ጉብ ብሎ እያለ አላህ በመሐመድን ያናገረበት አለ ወይስ የለም ብሎ ማለት አረስት ማስቀየስ ማለት ነው። እና አይዞህ እንዲህ አይነት ነገሮች ያጋጥማሉ። ባታወርዱት ጥሩ ነበር፣ በተታገስ ጥሩ ነበር። ትንሽ ኢንሻአላህ እስቲ ኸይር ነው፣ ምንም ችግር የለውም። ትንሽ መረጋጋትም ይጎልሃል። እሺ ኃይለ ሚካኤል ሰላም ብያለሁ። ሰላም፣ እንዴት ነው? እንደሜ ሰላም ነው? ሰላም ነው። እንዴት ነህ? አለን እግዚአብሔር ይመስገን። ማሻአላህ። እሺ አረስቱን አየሁ አይደል? የቤታችን አረስት ርዕሱን አየሁትኝ። እውን ኢየሱስ ይመለካልን ይላል። ኢየሱስ በደንብ ይመለካል። አምልኮ የሚለው ቃል ላትሪያ የሚለው ቃል እና አቫድ የሚለው ቃል ለኢየሱስ አገልግሎት ላይ ዋለበት፣ ልክ ለአብ አገልግሎት ላይ እንደዋለበት ለኢየሱስ እንደዋለበት የሚያሳይ ማስረጃ ስጠንና እስቲ መጽሐፍ ቅዱስ ላይ ራንደም ሌላ አውጣልና እንየው። ዕብራውያን 1:6 ላይ ስንሄድ ምን ይላል?
ከላይ ጀምሮ ለምብል ከ5 ጀምሮ ከመላእክት አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ። ደግሞም እኔ አባት ሆነዋለሁ፣ እርሱም ልጄ ይሆናል። ያለው ከቶ ለማን ነው? ደግሞም በበኩር ወደ ዓለም ኦኬ በኩሩን ወደ ዓለም ሲያስገባ ለእሱ ይስገዱ ይላል። ለማን? ለኢየሱስ ማለት ነው። እና ኢየሱስን ታመልኩታላችሁ ወይ? በደንብ እናመልከዋለን። ባይብል ላይ በየእንትኑ ልሰጥ እችላለሁ እንደሰገዱለት እንዳመለኩ። ቅድም ልጁ እንዳለው አምላኬና ማን ነው እንዳለ ማቴዎስ ላይ ይመስለኛል። አይ ቲንክ ፊልጵዎስ ሰሞን ኢየሱስ ተመልኳል፣ ይመለካል አሁንም። እንደገና ደግሞ ጆን አይ ቲንክ ጆን 14:1 ላይ ይመስለኛል ልባቸው አይታወክ በእግዚአብሔር እመኑ በእኔም እመኑ ይላል። ስለዚህ ለእግዚአብሔር እንደሚመለከው ለሱም መመለክ እንደሚገባ ተናግሮናል። ኦኬ የጠየቁ ጥያቄ ምንድነው? አረስቱ የቤቱ አረስት ምንድነው? ዮሐንስ ወንጌል 14:1 ላይ እንደውም አገኘሁት። ማልከኝ ምንድነው አረስታችን? የቤቱ አረስት ጽፈው ይለ እንደ ከላይ ነበብ ነገርኩ እኮ እሱንም እኮ አምልኮ ነው አይጠየቀው ጥያቄ። ስግደት አይደለም። ሻኻህ የሚለው የዕብራይስጥ ቃል ፕሮስኩኒዮ የሚለው የግሪክ ቃል ትርጉሙ ስግደት ማለት ነው። ዕብራውያን 1:6 ላይ ይስገዱለት ነው የሚለው ያምልኩት ነው የሚለው እርሱ። ኦኬ ምን አይነት ስግደት ነው እንዲሰገድለት የተገባው? ስግደት ነው የሚለው አይስ አምልኮ ነው የሚለው ጥያቄ እሱ ነው። ስግደት ነው ወይስ አምልኮ ነው የሚለው? መጀመሪያ ስግደት ምንድነው የሚለውን እንፍተዋ። ስግደት ዝም ብሎ አይደለም። የሰላምታ ስግደት አለ፣ የአምልኮ ስግደት አለ እኮ። አሁን በምንድን ነው የምንለየው? የዕብራውያን 1:6 ላይ ያለውን የአክብሮት ስግደት ይሁን የአምልኮ ስግደት ይሁን በምንድን ነው የምንለየው? መላእክ ለአንተ አክብረው ለሰው አክብረው እንትን ይላሉ፣ ይሰግዳሉ። እሱን አሳያለሁ። አሁን ግን መጀመሪያ አምልኮ ነው የሚጠቀመው ወይስ ስግደት ነው የሚል ቃል ነው ያለው ጥቅሱ ላይ? አምልኮ እኮ ነው። ስግደት እኮ ወንድሜ ነው የጠየቁ ጥያቄ። ስግደት ነው የሚለው ወይስ አምልኮ ነው? ዕብራውያን 1:6 ላይ ነው የጠየቁ። እሱን መልስልኝ መጀመሪያ። እሱ ሊትራሊ እንዲመለክ የተጻፈበት ነው። አምልኮ ነው። አይ ስግደት ነው ወይስ አምልኮ ነው ጥቅሱ ነው? እንደገና ሌላ የሚያስርልህ ቦታ ትጨምርልኛለህ። 1:6 ላይ ያዝልኝ ትጨምርልኛለህ። እሱ ሲያንሰኝ ማለት ነው። ጉርሻ አንዴ ነው የሚጎረሰው። ከዛ በኋላ ነው እሱ ሲያልቅ ሁለተኛውን አላምጬ አወራርጄ ወደ ውስጥ ሲገባ ከዛ ሁለተኛው ታጎርሰኛለህ ማለት ነው። መጀመሪያውን ልብላ። መጀመሪያ ዕብራውያን 1:6 ላይ ላትሪዮ ነው የሚጠቀመው። ኢየሱስ ቢመለክ ምንድን ነው አንተ የሚከፋ? ቆይ እስኪ ተረጋግተህ ብታወራኝ ደስ ይለኛል። ኃይለ ማርያም እኔ ተረጋግቻለሁ፣ አልተጨነኩትም። ምንድነው ኃይለ ሚካኤል የምጠይቅ ጥያቄ ዕብራውያን 1:6 ላይ ኢየሱስ ቢመለክ ይከፋዋል አይከፋውም? እሱ ሌላ አርዕስት ነው። አርዕስቱ ኢየሱስ ይመለካል ወይስ አይመለክም ነው። ዕብራውያን 1:6 ላይ ባለው ጥቅስ መሰረት ስለ ስግደት ነው የሚያወራው ወይስ ስለ አምልኮ ነው የሚያወራው? ስለ ስግደት ነው የሚያወራው። ስግደት ደግሞ አምልኮ የሚል ቃል አለ። ቆይ ኦኬ አምልኮ ነው። ኦሪት ዘፍጥረት ምዕራፍ 23 ኦኬ ኦሪት ዘፍጥረት ምዕራፍ 23 ቁጥር 7 ላይ አብርሃምም ተነሳ ለምድሩ ሕዝብና ለኬጢ ልጆች ሰገደ ይላል። እዚህ ሰገደ ለሚለው ቃል የገባው ሸኻህ ነው። በግሪክ ሰብጀንት ላይ ፕሮስኩኒዮ ነው። ልክ ዕብራውያን 1:6 ላይ እንዳለው ማለት ነው። አብርሃም አመለከ ማለት ነው ትርጉሙ። የክብር ነው እሱ እኮ። ስለዚህ ምንድነው ልዩነቱ? ስግደትና አምልኮ ልዩነቱ ምንድነው? ልዩነት የላቸው። ኦኬ መጀመሪያ እኛ የምናምነው ኢየሱስ ራሱ እግዚአብሔር ነው ብለን ነው የምናምነው። ነው እሱ አልጠየኩም። ኢየሱስ እግዚአብሔር ነው አይደለም የሚለው አረስታችን አይደለም ነው። አረስታችን አይደለም ነው እኮ የምልህ። አረስታችን አይደለም። እሱማ አንተ ወደሚመች እንትን እየወሰድከው ነው። ወደሚመች ሳይሆን ይኸውልህ፣ አሁን ባለፈው ሳምንት ምን አረስት ነበረ መሰለህ? ኢየሱስ ከድንግል ማርያም ከመወለዱ በፊት ቅድመ ህልና አለ ወይስ የለውም የሚል አረስት ነበረን። እሱ በዛ ህሉና በተጠቀሱ ጥቅሶች ላይ ማንም ሰው መሞገት አልቻለም። ዛሬ ደግሞ አረስቱ እውን ኢየሱስ ይመለካልን የሚል ለምንድን ነው ሊሞግቱ ያልቻሉት? አለ እንጂ ኢየሱስ ሰማይና ምድርን የፈጠረው እሱ አይደል እንዴ? ቆይ እንጂ ኧረ ተረጋጋ። አሁን ዛሬ አረስታችን ዛሬ ሳምንት የለህም ነበረ። አሁን ተረጋግተህ አውራኝ፣ ጊዜያችንን አታቃጥል። ተመልኳል። ደግሞ ምንድነው እኮ አምልኮ የሚለው ቃል ለኢየሱስ የዋለበት ጥቅስ አምጣ ነው ያልኩ
ሞልቷል ወንድሜ፣ ተመልኳል፣ ተሰግደውታል። ስግደት አያመለክትም ማለት ነው። ስግደት አምልኮን አያመለክትም። አንደኛ ዜና መዋዕል ምዕራፍ 29 ቁጥር 20 ላይ ቆይ ላሳይህ እንደማያመለክት። አንደኛ ዜና መዋዕል ምዕራፍ 29 ቁጥር 20 ላይ ራሳቸውን አዘንብለው ለያህዌና ለንጉሱ ሰገዱ ይላል። ለማንና ለማን የሰገዱት? እስራኤል ሕዝብ ለማንና ለማን የሰገዱት? ጥያቄ እየጠየኩ ነው ያለው። ቀጥል። ቦታውን ስላላነበብኩት ተንብበው ይሆናል። አንደኛ እያነበብኩልህ በቃል እያነበብኩልህ ነው። አንደኛ ዜና መዋዕል ምዕራፍ 29 ቁጥር 20 ላይ ራሳቸውን አዘንብለው ለያህዌና ለንጉሱ ሰገዱ ይላል። ለማንና ለማን የሰገዱት? ለማንና ለማን የሰገዱት? አንተ ስላነበብከው ቀጥለው። እኔ እንትን አላየሁትም። ጥያቄ እየጠየኩ ነው። አነበብኩልህና ከዛ በኋላ እንትን ያውጡልህ። ኦኬ፣ እኔ ላውጣው። ምን ስንት ላይ ነው ያልከኝ? አንደኛ ዜና መዋዕል ምዕራፍ 29 ቁጥር 20 ላይ። አንደኛ ዜና መዋዕል ምዕራፍ 29 ቁጥር 20 ላይ። ኦኬ፣ ከሄድ ምንድን ነው ያልከኝ? ጉባኤ ሁሉ ይላል ራሳቸውን አዘንብለው ለያህዌና ለዮድሄ ባፌ ማለት በአማርኛ አንተ በያዝከው ላይ ለእግዚአብሔርና ለንጉሱ ሰገዱ ይላል። ለማንና ለማን የሰገዱት? ለንጉሱና ለእግዚአብሔር። ንጉሱ ማን ነው? ዳዊት። ሰገዱ የሚለው ግሱን ሲንጉላር ለዳዊት ሲሆን የሰላምታ ነው፣ ለእግዚአብሔር ሲሆን በምንድን ነው የምንለየው? ሰገዱ ነው የሚለው ዳዊት ሰው ነው አለ። ዳዊትን አመለኩ። በጣም ጥሩ። ስለዚህ አሁን ሰገዱ የሚለው ቃል የግሪክ ሰብጀንት ላይ ፕሮስኩኒዮ ነው የሚጠቀመው። ልክ ዕብራውያን 1:6 ላይ የሚጠቀመው። አሁን አምልኮ የሚል ቃል ታመጣለህ ማለት ነው። አምልኮ የሚለው ቃል ወይም ደግሞ ላትሪያ የሚለውን ቃል ለኢየሱስ ያለበት ጥቅስ አምጣ ነው ያልኩ። ኦኬ። ስለዚህ አሁን በብሉይ ኪዳን ላይ ግን ለእግዚአብሔር ሰገዱ፣ እግዚአብሔርን አምልኮ የሚል አለ አይደለ? አምልኮና ስግደት ይለያያል። ላሳይህ። ገባኝ። ቆይ እሺ፣ አምልከዋል የሚል አለ አይደል? እግዚአብሔርን አመለኩት የሚል አለ። አመለኩ የሚል አለ። በቃ ያ እግዚአብሔር ኢየሱስ ነው እኮ። ታዲያ ምን አስጨነቀ? ኦኬ፣ እንሞግታለን። እሱ መጀመሪያ ይሄኛውን አምጣና አምልኮ የሚለውን አምጣና ከዛ ወደዛ እንሄዳለን። ችግር የለውም። ያ እግዚአብሔር ኢየሱስ እኮ ነው እኮ። ልትጨነቅ አይደለም። ታሳየናለህ። አይ አምልኮ የሚለውን ቃል መጀመሪያ ለኢየሱስ ያለበት ጥቅስ አምጣና ከሌለ የለም በለኝና 4 ነጥብ ዝጋልኝ። ከዛ ወደዛ እንገባለን። ህይወት በሌለ ተረት ላይ ዝም ብለህ ቁጭ ብለህ እንትን አትበለው ወንድሜ። ኢየሱስ ህይወት ይሆናል። አይ ስጠኝና እንትን በል። ሌላ ቦታ አትሂድ። ፐርሰናል ጥያቄ እንትን ወደዚህ እንትን እያል እንትን ከምትል ህይወት ስለሚሆን እሱን እኛ እንወጣዋለን። አሁን አምልኮ የሚለው ቃል ላትሪያ የሚለው ቃል ወይም ደግሞ አቫድ የሚለው ቃል ለኢየሱስ ያለበት ጥቅስ አለ ወይስ የለም? እሱን ጨርስና ከዛ ወደዛ ትሄዳለህ። ችግር የለውም። አለ እዛ ጋር እኮ እግዚአብሔር ተመለከ ማለት ኢየሱስ ተመለከ ማለት ነው ወንድሜ። ኖ አይስ ስጠኝና እሱ ወደዛ እንሄዳለን። መጀመሪያ አይደለ። ኦኬ፣ እዚህ ጋር ደግሞ አንድ ጥቅስ ልስጥልኝ። አልተጨነኩም፣ አልተናደድኩም። ችግር የለም። አዎ፣ ጥቅሱ ላይ ብቻ ተኩርና እስቲ አምልኮ የሚለው ቃል ለኢየሱስ ያለበት ጥቅስ አምጣ ነው የተባልከው። ኦኬ፣ እቺን ቦታ ልንገርህና ትቀበለው ይሁን አትቀበለው አላውቅም። እሺ፣ አምጣው። ዮሐንስ ወንጌል 14:1 ላይ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም እመኑ አለ። ማን? እሺ፣ ኢየሱስ ማለት ነው። እሺ፣ ስለዚህ ለእግዚአብሔር እንደሚመለከው ለሱ ሊመለክ እንደሚገባ እያስታወቃቸው ነው ማለት ነው። በእግዚአብሔር እመኑ ማለት ምን ማለት ነው? ኦፍ ኮርስ ምን ማለት ነው? እመኑ ማለት አምልኩ ማለት ነው እንዴ? ታዲያ ለአላህ ነው እንጂ የምትለው ሌላ ሰው ታመልካለህ እንዴ? በአንተ በኩል ኦሪት ዘጸአት 14:31 ላይ ያወጣልኝ። ኦሪት ዘጸአት 14:31 ላይ ማመን ማለት ማምለክ ከሆነ ማለት ነው። ኦሪት ዘጸአት ምዕራፍ 14 ቁጥር 31 ላይ ያወጣ። 34 ነው ያልከኝ? አዎ፣ ኦሪት ዘጸአት ምዕራፍ 14 ቁጥር 31። ኦኬ፣ 31 ቀጥልሽ። አንብበው። ኦኬ። እስራኤልም እግዚአብሔር በግብፃውያን ላይ ያደረጋትን ታላቂቱን እጅ አዩ፣ ሕዝቡም እግዚአብሔርን ፈሩ። በእግዚአብሔርም ቆይ ከታች ላይ ዝቅ ስላለ አይታየኝም። በእግዚአብሔርም በባሪያውም በሙሴም አመኑ ይላል። በማን ያመኑት? በእግዚአብሔርም በግብፃዊ ባሪያውም በሙሴም አመኑ ይላል። ሰው ሙሴ ከዮሐንስ ወንጌል ይሄና እሱ አይገናኝም። እዚህ ጋር ልታምታታ አትችልም። አመኑ። ይኸውልህ ቆይ
አመኑ ማለት አመለኩ ማለት ነው ብለኸኛል። አይደለም ይሄና እሱ ተመሳሳይ አይደለም። አመኑ ሲባል እኮ አይደለም አመኑ የሚለውን ነገር ነው የፈለኩት። አመኑ የሚለውን ነው የፈለኩት። ኖ አመኑ ማለት አምልኮ ነው ወይ ብዬ ስልህ ከእግዚአብሔር ስለመምጣቱ ነው እዚህ ጋር ያመኑት ሙሴን እንጂ ሙሴን እዚህ ጋር አመኑት። ጎበዝ ይሄና እሱ የተለያየ ነው። አመኑ ማለት የተለያየ አይደለም። አንድ ጥቅስ ልጨምርልና ዮሐንስ ወንጌል 14:1 ላይ እመለሳለሁ። ኧረ እባክህን ወንድሜ፣ ኧረ እባክህን ሁለተኛ ዜና መዋዕል በጋም ለቀ መረጋጋት አልቻልክም። ኃይለ ሚካኤል ኖ አንተው ነው ምክንያት ባፈጠር ጥሩ ነው። እኔ ተረጋግቼ ነው ማወራ። እኔ ቦርድም ችግር የለውም ግን ኢትስ ኦኬ። እሺ ሁለተኛ ዜና መዋዕል ምዕራፍ 20 ቁጥር 20 ላይ ደግሞ ልድገምልህ፣ ሰው እንዲማር ብዬ ነው እኔ ታግሼ ማወራ። አያስፈልግም። ኢየሱስ እኮ ሲመለክ የኖረ እኮ ነው እኮ አዲስ ኪዳን እንዳለ ኢየሱስ ሲመለክ የሚናገር አንዴ ስለማመን ነው ጌታ እንደሆነ ይናገራል። እንዴት ነው ማለት ተረጋግታ አንድ ጊዜ ኢየሱስ ጌታ መሆኑን ካወቅ ጌታ ይመለካል እኮ በቃ እኮ ያኮ ነው። ቆይ አንዴ ኃይለ ሚካኤል ታወራለህ፣ ችግር የለውም እሰጥሃለሁ፣ ጊዜ እሰጥሃለሁ። ሁለተኛ ዜና መዋዕል ምዕራፍ 20 ቁጥር 20 ላይ አንድ ጊዜ ያወጣውና ከዛ ዮሐንስ ወንጌል 14:1 ላይ እንመለሳለን። ቅዱስ መሸምደድ ዕውቀት አይሆንም። እሱ ለህይወት ብትጠቀም ጥሩ ነበር። ቆይ አንዴ አንዴ ሁለተኛ ዜና መዋዕል ምዕራፍ 20 ቁጥር 20 ላይ ኃይለ ሚካኤል አንዴ ተረጋግታ አዳምጠኝ። እኔ ምንም ማለት ሁለተኛ ዜና መዋዕል ምዕራፍ 20 ቁጥር 20 ላይ ኦኬ ሁለተኛ ዜና መዋዕል ስንት ነው ያልከኝ? ምዕራፍ 20 ቁጥር 20 ምዕራፍ 20 ቁጥር 20 ምዕራፍ 20 ቁጥር 20 ኦኬ አንብበው። እሺ ምንድን ነው የሚለው? ማለውም ተነሱ ወደ ተቄል ምድረ በዳ ወጡ። ሲወጡም ኢዮሳፍጥ ቆመና ይሁዳን በኢየሩሳሌም የምትኖሩ ሆይ ስሙኝ አለ። በአምላካችሁ በእግዚአብሔር እመኑ ትጸኑም አላችሁ፣ በነቢያቱም እመኑ ነገሩ ይሰላላችኋል። በማንና በማን ነው እመኑ ያለው? ኦኬ በማንና በማን እመኑ አለ? በአምላክና በነቢያት እመኑ። በእግዚአብሔር ይላል አማርኛ። ስለዚህ ኢየሱስን ከማመን ጋር ይመሳሰላል ልትለኝ ነው? ነቢያትን ማመን ወይ ልነግርህ ነው። አይ መጀመሪያ አርጊመንት ቢል ስታደርግ ኃይለ ሚካኤል ምንድን ነው ያልከኝ? እመኑ ማለት አምልኩ ማለት ነው ብለህ የሚመሳሰል ነገር ይምጣልህ እንጂ በቃ ማስገባት ማለት ነው። ቆይ አይደለም እንጂ ቆይ አንዴ ኃይለ ሚካኤል የሚያዳምጥ ሰው ስላለ እባክህ አንዴ ታገሰኝ እሺ። ኦሪት ዘጸአት ምዕራፍ 14 ቁጥር 31 ላይ ህዝቡም ያህዌን ፈሩ በያህዌና በባሪያው በሙሴ አመኑ ይላል። አመኑ ማለት አምልኮ ማለት ነው ወይ ብዬ ስለዚህ ሙሴ ያድናል ብለው ነው ያመኑት። አይ ማዳመጥ እኮ እዚህ ጋር ኢየሱስ እኮ አድናለሁ እግዚአብሔርን እንደምታምኑ እኔንም እመኑኝ ነው እያለ ያለው እኮ። እኔ አዳኝ ነኝ ታደጋችኋለሁ እኮ ነው እያለ ያለው። አይደለም እንደዛ አይደለም። ቆይ ኦኬ እናንብበው። መጀመሪያ ማመን የሚል ማመን የሚለውን እንጨርስ። መጀመሪያ ማመን ማምለክ ነው የሚለው ያልክበት እኮ ነው። ኦኬ እዛው ጋር ታገኘዋለህ እንግዲህ ያወርደዋል። እኔ አላቅም ራሱ እውነት መስማት ማትፈልግ ከሆነማ ችግር የለውም። በወርድም ግን እውነት ተረጋግተህ እንትን ማትል ከሆነ ማለት ነው ማመን ማለት ማምለክ ነው ወይ ነው ጥያቄው። እሺ እኔ ደግሞ ልናገር። እሺ ተናገር። እሺ ልቀጥል። እሺ አንተ እዛ ጋር ነቢያቱን ማመንና ኢየሱስን ማመን አንድ ልታደርገው በጣም ሞከርክ ነው? አዎ እሞክራለሁ ብቻ ሳይሆን ነው ኦኬ ይሄው እሺ እኔ የምናገር ዮሐንስ ወንጌል 14:1 ላይ እንግባ እንመለስ። እሺ አሁን ማመን ማለት ማመን ማለት ማምለክ። አንዴ አትዘራረባ ስታወራ ኃይለ ሚካኤልዬ እኮ አንብባልክ እንዳይፈጠር አስቆምከኝ እኮ አንዴ አዳምጠኝ። ዮሐንስ ወንጌል 14:1 ላይ ልመለስልህ ነው። ማመን ምንድን ነው ያልከው? ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ በአምላክ እመኑ በእኔም ደግሞ እመኑ ሲል እመኑ ማለት አምልኩ ማለት ነው ብለህ አልክ። አይ አይደለም፣ እመኑ ማለት እመኑ ነው። ምን ማለት ነው እመኑ ሲባል? ሁለተኛ ዜና መዋዕል ምዕራፍ 20 ቁጥር 20 ላይ በአምላክና በነቢያት እመኑ የሚል ጥቅስ አለ። እንዲሁም ኦሪት ዘጸአት ላይ ደግሞ ምዕራፍ 14 ቁጥር 31 ላይ ደግሞ በአምላክና በሙሴ አመኑ የሚል ጥቅስ አለ። አመኑ የሚለውን አመለኩ በሚል ከተረዳ ነው እሱ ማይገናኝ ጥቅስ እኮ ነው ያመጣው እኮ። እግዚአብሔር ባስነሳቸው ነቢያቶች ማመንና ኢየሱስ ክርስቶስ ቆይ ኢየሱስ ፕሊስ እንዳያዞርሉ እንግዲህ ገላገሉ ማለት ነው። እንግዲህ መረጋጋት አልቻልክም፣ ሬስትለስ ሆንክ በአንዴ ማለት ነው። እዛው ላይ ዮሐንስ ወንጌል 14:1 ላይ ያለው ጥቅስ ብትመለከተው በአምላክም እመኑ በእኔም ደግሞ እመኑ አለ። ራሱን እንደውም ከአምላክ ነጥሎ ነው ያስቀመጠው። ምን ብለን ነው ምናምነው ስንል እዛው ዮሐንስ ወንጌል 12:44 ላይ በእኔ የሚያምን በላከኝ ማመኑ እንጂ በእኔ ማመን አይደለም። እሱ መልእክተኛ እንደሆነ ማመን አምላክ ደግሞ የላከው መሆኑን ማመን ነው። በአምላክ እመኑ ሲባል አምላክ ላኪ ነው።
በእኔም ደግሞ እመኑ ማለት ደግሞ እኔ ደግሞ ተላኪ ነኝ ማለት ነው ትርጉሙ። እዛ ጋር ስለ አምልኮ ምንም የሚናገረው ነገር የለም ጥቅሱ ላይ ማለት ነው። ሌላ ሰው ካለ አስገቡ ኢንሻአላህ። ብትረጋጋ ደስ ይለኝ ነበረ። አይ ቲንክ እንትን አላልክም፣ ሬስት ለሰውንክ በአንዴ ማለት ነው መቆነጥነጥ ጀመርክ ማለት ነው። ብርሃኑ ሞላ አለ ደስ ቅድም ነው የገባው። እሺ እሺ፣ ችግር የለውም። ብርሃኑ መቀጠል ትችላለህ። ሰላም ብያለሁ በቅድሚያ። ብርሃኑ አለ ብርሃኑ። እሺ ሌላ ሰው አስገቡ፣ ሲመቸው ይመጣል። አታውሩዱት። ሰላም ለእናንተ ይሁንላችሁ። ሰላም ሰላም፣ እንዴት ነህ? አለሁ። ኦኬ፣ አረስቱን አይተዋል አይደል? እሺ ጠይቀኝና እኔም ከዛ እንጠይቃለሁ። በአረሱ መሰረት ኢየሱስ ይመለካልን የሚል ጥያቄ ነው። አዎ ከሆነ አምልኮ የሚለው ቃል ለኢየሱስ የዋለበት ጥቅስ ታመጣለህ። ፕሮስኩኔ የሚለው ቃል ወይም ሳይሆን የላትሪዮ የሚለው ቃል ለኢየሱስ አገልግሎት ላይ የዋለበት ጥቅስ ታመጣለህ ማለት ነው። ኦኬ፣ ለእግዚአብሔር አምልኮ የዋለበት ጥቅስ ነው አይደለም፣ ለኢየሱስ የዋለበት ጥቅስ ለአብ ሳይሆን ለኢየሱስ። ኢየሱስ አምልኮ የሚለው ቃል ለኢየሱስ ኢየሱስን ያመለከ አካል ካለ አምልኩም ያለ ካለ ራሱ ብቻ ሳይሆን ኖርማሊ ኢየሱስ መመለክ አለበት ብሎ ያለ ወይም አመለኩት የሚል ጥቅስ ካለ አምልኮ የሚለው ቃል ለኢየሱስ ያለበት ጥቅስ ካለ እስቲ አምጡና። ኦኬ፣ ያ የእግዚአብሔር ቃሉን አንድ ላይ አርግቼ አያይዤ ከሆነ አዋለ ነው ቃል በቃል ነጥለ ካልኩኝ ለምሳሌ አብ እንደሚመለክ ሐዋርያት ሥራ 7:2 ላይ ብዙ ጥቅሶች አሉ። ወደ 14 ጥቅሶች መስጠት ይቻላል። ማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ ማየት ትችላለህ። ኢየሱስ ግን እንደሚመለክ የሚያሳይ ማስረጃ ባይብል ላይ ካለ ስጠኝ ነው። ኦኬ፣ እኔ ኢየሱስ የማምነው ያ የእግዚአብሔር ቃሉ ነው ብዬ ነው የማምነው። ያ የሚመለከው ቃሉ ኢየሱስ ምንድነው የሚል ጥያቄ የለም እዚህ ዛሬ። ቆይ አይቆ በዛው ጋር ነው ኢየሱስ ምንድነው የሚለው ጥያቄ የለም እኮ ራሱ። ምንድነው ሰው ነው ወይ አምላክ ነው ፈጣሪ ነው ጌታ ነው የሚል ጥያቄ አልተጠየቀም። የተጠየቀው ጥያቄ ኢየሱስ ይመለካል ወይስ አይመለክም ነው። የሚመለክ ከሆነ ማስረጃ ታመጣለህ፣ ከሌለ ደግሞ የለም ትለኛለህ፣ ለቀጣዩ ትሰጣለህ ማለት ነው። ኦኬ፣ እኔ እግዚአብሔር ብዬ ስለማመን ያው ፐርሰን በስም ነጥለ ካልከኝ የለም። ስለዚህ አምልኮ የሚለው ቃል የለም። ኢየሱስን ያመለከ አካል አለ የምታውቀው? እግዚአብሔር ነው። ኢየሱስን ያመለከ አካል አለ ወይ ባይብል ላይ? ፐርሰን ስም ነጥለ እያልከኝ ስለሆነ እኔ በነጥል አላየው። ለምሳሌ አብ ተነጥሎ እንደተመለከ የሚያሳይ ማስረጃዎች አሉ። ተነጥሎ ማለት ከሲያሳይ ዕብራውያን 8:2 ላይ እሱ የእውነተኛይቱ ድንኳን አገልጋይ ነው ይላል። ማንን ነው የሚያገለግለው? ድንኳን ማለት እዛ ድንኳን ሰማይ ላይ ሆኖ እያገለገለ ነው ይላል ኢየሱስን። ዕብራውያን 8:2 ላይ ማንን ነው የሚያገለግለው? ኦኬ፣ እዚህ ጋር አልገባኝም አባብለ ዕብራውያን ምዕራፍ 8 ቁጥር 2 ላይ እውነተኛይቱ ድንኳን ውስጥ እያገለገለ ነው ይላል። አገልጋይ ነው ይሏል። አገልጋይ ለሚለው ቃል የገባው ቃል ላትሪዮጎስ ነው። ተመሳሳይ ነው። ላትሪያ የሚል ቃል ነው የተጠቀመው። ስለዚህ ኢየሱስ ሰማይ ላይ የሚያገለግለው ማንን ነው የተጠቀሰው? አባቱን። ስለዚህ አባቱ እንደሚመለክ ማስረጃ በቂ ነው። ራሱ ኢየሱስ ያመልከዋል አብን። የጠየቁ ጥያቄ ልክ እንደዛውኑ ሰዎች ወይም ደግሞ ነቢያት ወይም ሐዋርያት ኢየሱስን አመለኩት ወይም መመለክ ይገባዋል የሚል ጥቅስ ካለ ትሰጠኛለህ ነው የምልህ። ኢየሱስ ሰው ሆኖ የተጠራበት ስም ነው እንጂ በፊት ቃል ስለነበረ ያ ሰው ሆኖ የተጠራበት እንደዚህ ተመልኳል የሚል የለም አልኩ። ኦኬ ጥሩ። ኢየሱስ ፐርሰን ሆኖ ይኖር ነበረ? አብሮት ፐርሶን። ኦኬ ፐርሰን እያለ ስሙ ማን ነበረ? ፐርሰን እያለ የተሰወው ስሙ ፐርሰን ስትል ተነጥሎ ነው። የተሰወው ስም ማን ነው ያንተ? ነው ፕሮፐር ኔም ማን ነው ያንተ? ቃሉ ነው እያልኩ እኮ ነው። ቆይ አይደለም፣ ፕሮፐር ኔም ማን ነው ያንተ? የተሰወው ስም ማን ነው? የተሰወው ስም ማን ነው? ሰው
የተጸውዖ ስም ማን ነው ያልኩህ እኮ። የባህሪ ስም ማን ነው አላልኩህ። ሰው እኮ የሚለው የባህሪ ስም ነው። ኦኬ ዳኞ ነው። ኦኬ ኢየሱስ የተጸውዖ ስሙ ማን ነው? እግዚአብሔር ነው የተጸውዖ ስሙ ነው ያልኩህ። ቃል የተጸውዖ ስሙ ነው ያልኩህ። ቃል የማዕረግ ስም ነው። ጄኔሪክ ኔም ነው። የተጸውዖ ስሙ ማን ነው ያልኩህ። እንደዛማ ኢየሱስ ነው የሚሆነው ከመጀመሪያው ካልከኝ ብዬ ነው። ኦኬ አይ ጥሩ። የተጸውዖ ስሙ ኢየሱስ ነው አይደለ? ኢየሱስ ከመሆኑ በፊት ከነበረ የተጸውዖ ስሙ ማን ነው? ቃል ነው። ቃልማ ጄኔሪክ ኔም ነው። ሆሎጎስ አይደለ? ራሱ ዮሐንስ ላይ የጠየቁ አብሮት ይኖራል አይኖርም አይደለም። ስሙ ማን ነው ያልኩ። የጠየቁ የተጸውዖ ስሙ ማን ነው እኮ ቃል ነው አልኩ። ቃሉ መጠሪያ ስሙ እኮ ነው። የተጸውዖ ስም ነው ያልኩ እኮ። የተጸውዖ ስም ይተረጎማል እንዴ? ከኢየሱስ በፊት አይደለ እያልከኝ ያለው? አልገባም ማለት ነው። ዳኜ አሜሪካ ስትሄድ ስም ማን ነው የሚሆነው? ከተቀየረ ሊሆን ይችላል። ዳኙ ነው አይቀየርም። ወይድ የሚለው ስም ኢትዮጵያ ውስጥ ወይድ የሚለው ስሙ ትርጉም ብቻ ማለት ነው። ትርጉሙ ኢትዮጵያ ውስጥ ብቸኛው እባላለሁ። ኢትዮጵያ ውስጥ ስኖር አሜሪካ ስሄድ ኦንሊ ይሉኛል። ግሪክ ሀገር ስሄድ ደግሞ ሞኖስ እባላለሁ። ይተረጎማል ስሙ የተጸውዖ ስም ሊተረጎም ይችላል። አይተረጎምም። ራሱ ተተርጎም አይተረጎምም። የኔ ስሜን ትርጉሜን ማወቅ ትችላለህ። ወይድ የሚለውን ስም ግን አሜሪካ ስሄድ ኦንሊ አልባልም። እስራኤል ሀገር ስሄድ ደግሞ ያኺድ አልባልም ወይም ባድ አልባልም። ግሪክ ሀገር ስሄድ ደግሞ ሞኖስ አልባልም። ወሂድ ነው የትም አለ። አልማዝ የምትባል ሴት አሜሪካ ስትሄድ ዳይመንድ ትባላለች። ስሟ ይቀየራል መታወቂያዋ ላይ አይቀየርም። አሁን የጠየቁት ጥያቄ የኢየሱስ የተጸውዖ ስም ያሸዋ የቋንቋ ልዩነት ቢኖርም ያሸዋ ነው። በዕብራይስጥ በግሪክ ኢየሱስ ነው። በአማርኛ ኢየሱስ፣ በእንግሊዝኛ ጂሰስ እየተባለ ይባላል። አይቀየርም የተጸውዖ ስም። ጥያቄ ኢየሱስ የሚለው ስም የተሰገወት ስም ከሆነ ከድንግል ማርያም ሲወለድ የተሰጠው ስም ከሆነ ኢየሱስ ከመወለዱ በፊት የነበረው የተጸውዖ ስሙ ማን ይባል ነበረ? ከነበረ እሱ ኤግዚስት ካደረገ እኮ እኛ ቃል ብለን የምንጠራው ቃል ነው። በመጀመሪያ ጊዜ ቃል ነበረ የምንለው ያ እግዚአብሔር ቃልማ የተጸውዖ ስም አይደለም እኮ ነው የምልህ። የማዕረግ ስም ነው። ጄኔሪክ ኔም ነው። ራዕይ 19:13 ላይ ስሙም የአምላክ ቃል ይባል ነበር ይላል። ሆሎጎስ ይለዋል። ሆሎጎስ ማለት ሆ የሚለው ወይ ደግሞ ዘ የሚል ነገር ዴፊኒት አርቲክል ከገባበት ማዕረግን ነው የሚያሳየው። እኔ ጠየቁት ጥያቄ የተጸውዖ ስሙ ማን ነው ነው ጥያቄ። የወልድ ስም የተጸውዖ ስም ያ መጠሪያ ስሙ እግዚአብሔር ይለዋል። እዛው ጋር ዮሐንስ ላይ ነው። እግዚአብሔርማ ምንነት እኮ ነው። እግዚአብሔር ይለዋል። ምንነቱ እግዚአብሔር ምንነት ነው። አሁን እኔ ስለ ማንነት ነው የጠየቅኩ ያለሁት። ስለ ፐርሰን ነው የጠየቅኩ ያለሁት። ፐርሰናል ኔሙ ወይም የተጸውዖ ስሙ ወይም ደግሞ ፕሮፐር ኔሙ ማን ነው ነው ጥያቄው እኮ። ከዛ በፊት ያው እኔ ብዙም አላውቀውም እዚህ ላይ እንደዛ የሚለው ጥያቄ ችግር የለውም። በቃ አምልኮ የሚለው ቃል አሁን ለኢየሱስ የዋለበት ጥቅስ ካለ ትሰጠናለህ፣ ከሌለ ደግሞ ለተረኛ ለሌላ ሰው ትሰጣለህ ማለት ነው። ኢንሻአላህ አብሽር። እሺ አምልኮ ለኢየሱስ የዋለበት ጥቅስ ፐርሰን በስሙ እያልከኝ ከሆነ የለም ብያለሁ እኮ መልሼ እላለሁ። በቃ ስለዚህ አትውረድ፣ ሚዩት አድርገህ ቁጭ በል፣ ችግር የለውም። ኦኬ ሌላ ሰው አስገቡ፣ ማዳመጥ ትችላለህ። እሺ አንዳንድ አሳዩ መግባት የምትፈልጉት ሰዎች ካላችሁ። መግባት የምትችሉት አንዳንድ መግባት የምትችሉት ያው ጥያቄው መመለስ የምትችሉ ክርስቲያኖች ናቸው።
ጥያቄውን መመለስ የምትችሉ ክርስቲያኖች ካላችሁ ገስት ላኩ። አይታየኝም ማንም ክርስቲያን ሙስሊም ነው እንዳለ ገስት ያለ ክርስቲያኖች ካላችሁ ወይ ኡስታዝ ዳኙን ዕብራውያን 8:2 ላይ ያልከውን እዛ እስኪደው ትንሽ እስኪመጡ ገስት ላይ ያለ ሰው አታውርዱ ማለት አታውርዷቸው ማለት አውርዱ ስላችሁ አውርዱ ቦታ እስካለ ድረስ አታውርዷቸው መልክ አይደለም ዝም ብላችሁ ማውረዳችሁ ማለት ነው የዕብራውያን 8:2 ላይ ያለው ገብቷል ወይስ ሄደበት ችግር የለውም አብራራልኝ እዛ ላይ እርሱ የእውነተኛይቱ ድንኳን አገልጋይ ነው ሲል ሰማይ ላይ እንደሚያገለግል ይናገራል ሰማይ ላይ ሆኖ አምላካችን ይላል ራሱ ኢየሱስ ታውቃለህ ወደ አምላካችንና ወደ አምላካችሁ ወደ አምላኬና ወደ አምላካችሁ የሚለው ክፍል ምን አይቼዋለሁ እሱ ዮሐንስ ወንጌል 20:17 ነው እሱ ሊያርግ ሲል ነው ከማረጉ በፊት ነው ካረገ በኋላ ሰማይ ላይ ሆኖ አምላካችን ይላል እያለ እንትን ያለ ያገለግለዋል እሱ አገልጋይ ነው እሱን ነው የሚያገለግለው የሚያመልከው ማለት ነው የሚያመልከው አካል አለ ሰማይ ላይ ምን ላይ ነው ክፍል ምሳሌ ያስከስከለው ዕብራውያን 8:2 እና ራዕይ 19:4 እና 5 እስሚዞ አንብበለት ራዕይ 19:4 እና 5 መርሃባ ራዕይ ስንት 19 ራዕይ 19:4 እና 5 እሺ እንደዚህ ይላል 24ቱም ሽማግሌዎች እና አራቱ እንስሳቶች በፊታቸው ተደፍተው በዙፋኑ ላይ ለተቀመጠው ለእግዚአብሔር አሜን ሃሌሉያ እያሉ ሰገዱለት ድምጹም ባሪያዎቹ ሁሉ እርሱንም የምትፈሩ ታናናሾች ታላላቆቹ የአምላካችንን አመስግኑ ሲል ከዙፋኑ ወጣ ይላል ይህ ድምጽ የኢየሱስ ድምጽ ነው ከዙፋኑ መካከል የወጣው ድምጽ ማንን አመስግኑት አለ ማንን አመስግኑት ነው የሚለው ጥቅሱ ላይ እስሚዞ አምላካችንን አመስግኑ አለ ኢየሱስ ስለዚህ አምላካችንን አመስግኑ ካለ ኢየሱስ አምላካችን የሚል አለ ሰማይ ላይ ማለት ነው ራዕይ 3:2 ላይ ያወጣለት አንዴ ራዕይ 3:2 ላይ ራዕይ 3:2 ላይ እያወራሁኝ ነው እኮ ስራህን በአምላክ ፍጹም ሆኖ አላገኘሁትምና የነቃሁን ሊሞቱም ያላያቸውንም የቀሩትም ነገራቶች አልሰማህም መርሃባ ራዕይ ምዕራፍ 3:2 ላይ ስራህን በአምላክ ፊት ፍጹም ሆኖ አላገኘሁትምና የነቃሁን ሊሞቱም ያላቸውን የቀሩት ነገራቶችን አጽና ይላል ስራ በአምላኬ ፊት አለ ሰማይ ላይ ሆኖ ኢየሱስ አምላኬ እያለ ይናገራል ማለት ነው ራዕይ 3:12 ላይም እንደዛ ነው 3 ነው 4 አምላኬ ይላል ሰማይ ላይ ዕብራውያን ስንት ነበር ያልከኝ ቀደሙ ዕብራውያን 8:2 ነው ያልከኝ 8:2 ላይ ነው
ዕብራውያን 8:2 ላይ ያልከኝ ዋሂድ ለኢየሱስ መሆኑ በምን ይረጋገጣል? እዛ ጋር ኢየሱስ ማለቱ አገልጋይ ነው የሚለው ማንን ነው? እዛ ጋር አረስቱ ላይ ከአንድ ጀምሮ አንብብለት። አንዴ ስም ይዞ ከአንድ ጀምሮ አንብብለት። እሺ ከተናገርከውም ዋና ነገሩ ይህ ነው፣ በሰማያት በግርማው ዙፋን ቀኝ ከተናገርነውም ዋና ነገሩ ይህ ነው፣ በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህን አለን ይላል። ሊቀ ካህን አለን የተባለው ማን ነው? በሰማያት ያለን ዳኙ ሊቀ ካህን ኢየሱስ ነው። ኦኬ እርሱ ይላል። ከዛ ቀጥል። እርሱም ይላል። እርሱም የመቅደስ ማን ነው? ዳኙ እርሱ የተባለው ኢየሱስ። ኦኬ እርሱ የመቅደስና የእውነተኛይቱ ድንኳን አገልጋይ ነው። አገልጋይ ነው። ኢየሱስ አገልጋይ ነው። ስለዚህ ማንን ነው የሚያገለግለው ሲባል እዛ ድንኳኒቱ ውስጥ ሆኖ የሚያገለግለው ማንን ነው? አብን ነው ማለት ነው እያገለገለ ያለው። ይለምነዋል። እኔ አብን እለምናለሁ ነው ያለው። ሮሜ 8:34 ላይም በአምላክ ቀኝ ያለው ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። አማላጅ ነው። ይጸልያል ለሰዎች ያማልዳል ራሱ ማለት ነው። አብን የምለምን አይምሰላችሁም የሚል አለ። በዚያ ቀን ነው የሚለው እሱ። በዚያ ቀን ነው፣ በምጽአት ነው። በምጽአት ቀን ይቆማል ምልጃውም ራሱ ዮሐንስ ወንጌል 16 ላይ ስታመክተው በዚያ ቀን አብን እንድለምን ትላላችሁ፣ እኔ ግን ስለእናንተ አብን የምለምን አይደለም ይላል። አላቃችሁም ነው የሚላቸው። ማቴዎስ 7:22 ላይ ስትመለከተው በዚያ ቀን አለ ጌታዬ ጌታዬ በስም አጋንንትን አላወጣንም፣ በስም ብዙ ታምራትን አላደረግንም፣ በስም ብዙ ታምራትን አላደረግንም፣ ትንቢትን አልተናገርንም ይሉኛል አለ። እኔ ግን አለ በዚያን ቀን አላቃችሁም እላችኋለሁ አለ። ስለዚህ በዚያ ቀን በስሜ ትለምናላችሁ፣ እኔ ግን ስለእናንተ አብን የምለምን አይደለም አለ። በዚያ ቀን መቼ? በምጽአት ቀን። እስከዛ ድረስ ግን ኢየሱስ ሮሜ 8:34 ላይ አማላጅ ነው። ኢንቱካኖ የሚለው ግሪከኛው ቃል ኢንተርሴሽን ነው፣ ማማለድን ነው የሚያሳየው። አማላጅ ነው። ወድቆ እየተነሳ ቁጭ ብድግ እያለ አምላኩን ይለምናል። ለአንተ ለኔ ለምናምን አማላጅ ነው፣ ለማኝ ነው እሱ እንጂ ተለማኝ አይደለም እሱ። ለዛ ነው ዮሐንስ ወንጌል 14:14 ላይ እኔ አብን እለምናለሁ አለ። ፊቸር ቴንስ ነው። አዊል ፕሬይ ነው የሚለው። አዊል ፕሬይ እጸልያለሁ አለ። ስለዚህ አሁን ኢየሱስ አገልጋይ ነው፣ ሰማይ ላይ አገልጋይ ነው፣ አማላጅ ነው፣ አምላኪ ነው፣ ተመላኪ አይደለም። ይሄን